ማርያም እናቴ ማለት ዜድ ናት። ዜድ ያው 1900 ሰው አላችሁ። ብሬ ወንድሜን እንዲያመጣልኝ 470 ሺህ ብር ሰጥቼው ነበረ። 470 ሺህ ብር ሰጥቼው ወንድሜም አልመጣም። ሳወራ አይመልስልኝም። ብሬ መልስልኝ ብዬ ጠይቄዋለሁ። ብሬ ሊመልስልኝ አልቻለም። እኔ ይሄንን ብር ያመጣሁት ተበድሬ ነው። ወንድሜ ኦልሬዲ ተመልሷል። ነገ ዛሬ እያለ እንትን አለኝ እና በጣም ስሜታዊ ሆኜ መሳደቡላ ጀመርኩኝ። ገንዘቤን ለፍቻ ያመጣሁትን ገንዘብ ስጠኝ ብዬ እንትን ስለው በራሱ አካውንት 50 ምናምን ሺህ ብር አስገብቶ ላንቺ እኔ ላኩልሽ አለኝ። ፌክ ቪዛ ላከልኝ። ስለዚህ ገንዘቤን ይመልስልኝ 470 ሺህ ብላለች። ብሬ ለዚህ ጥያቄ ምን ትላለህ? ኦኬ በጣም ጥሩ። እንዳጋጣሚ ሆኖ ደግሞ ሪከርድ አለ። ሁሉም ነገር በማስረጃ ነው የምናወራው። መጣ ልጁ ከሪፖርት ነው የተመለሰው። ድጋሚ መጣ ከሪፖርት ነው የተመለሰው። የሆነ ጊዜ ላይ ደረሰችና የሚያመጣልኝ ሰው አግኝቻለሁ 250 ሺህ ብር የሚያሳልፍልኝ አለች። እሺ አለ ሪከርዱ ከፍተላችኋለሁ። ማነው የሚያሳልፍልኝ? ሰው እያለፈ አይደለም እንዳትበልይ አልኳት። ነው አግኝቻለሁ፣ የሚታወቅ ሰው ነው፣ የሚዲያ ሰው ነው አግኝቻለሁ አለች። እሺ ኦኬ መልካም አልኳት። ቪዛ ላክልኝ አለች። እኔ ደግሞ ቪዛ መላክ አልችልም ታውቂያለሽ። ከዛም በኋላ ሰው እርግጠኛ ነኝ ስትይ ላኩላት። ማነው የሰው ስም መናገር ያስፈላጊ ነው እዚህ ላይ? እሷ ያለችኝ ነው እንግዲህ ቦይሱ ላይ በኋላ መስማታችሁ ስለማይቀር ብዬ ነው። ንገረን ማን ነው? ከዛም በኋላ ሙኒት ታሳልፍኛለች አለችኝ። የሙኒት ቁጥር ሰጠችኝ። ሙኒት ነው የምታሳልፍልኝ አለችኝ። እሺ አይ ሙኒት ከሆነችማ በቃ አትበላሽም ብዬ ቪዛውን ላኩላት። እሺ ላኩላትና እየጠበቅኳት ነው። ደወልኩላት ለሙኒት ማለት ነው። እሺ አታነሳም። ደወልኩላት አታነሳም። ደወልኩላት አታነሳም። ከዛም በኋላ ለራሷ ቪዛ ላኩላት። እሺ መቼም ለሙኒት እኔ ሙኒት ብላ መቼም ፌክ ቪዛ አልክላትም። እሺ ገባሽ? የወጣ ቪዛ ነው። አሁንም ላንቺ መላክ እችላለሁ፣ ችግር የለውም። እሺ ፌክ ነው ከተባልኩ እኔ ተጠያቂ ሆናለሁ ማለት ነው። እሺ ከዛም በኋላ ላኩላትና ስንት ቀን ምናምን ቆየችና ከዛም በኋላ በቃ ሙኒት እየመለሰችልኝ አይደለም አለች። እንዴ ታዲያ ያኔ እሷ ታሳልፍልኛለች ብለሽ አይደለም? እኔ ብን ሙኒትን እንኳን አውርቼ ማለት ነው እኔ ብሩን ላስተላልፍላት በማሳለፍ ብቻ ነው 250 ሺህ ብር የተባለችው አለ ቦይሱ። ማሳለፍ ብቻ ቪዛውን የምሰራ ነኝ። እሺ ከዛም በኋላ ሙኒት ደውላ ስልክ ስለማታነሳ ለራሷ ላኩላት። ራሷ የሆነ ቀን ደግሞ መጣችና በቃ ሙኒት እየመለሰችልኝ አይደለም አንተ ደውልላት አላልነው ምናምን አለችኝ። አይ እኔ አልደወልኩላትም። ስደውላት ስልክ አታነሳ። እሺ ስለዚህ ሂጂና እዛው ጨርሽ አልኳት። እሺ ከዛም በኋላ የሆነ ጊዜ ተመልሳ መጣችና በቃ ሙኒት መመለስ ስላልቻለች ሌላ ሰው አግኝቻለሁ 550 ሺህ ብር አለች። እሺ እቺ ልጅቷ በቃ እየለቀቀች ነው እንዴ ምናምን ብዬ እኔ እንዴ ነው ደግሞ አሁን የወጣለት ቪዛ 550 ሺህ ብር የሚከፈለው አልኳት። አለ ሪከርድ ገባሽ? ከዛ ሁላ ያንን ሁሉ ትቼ ማለት ነው አሁንም ድጋሜ መጨረሻ አንድ ቀን ምናምን ሲቀረው የልጅ አስመኮርኩት። የመጨረሻ 2 ቀን ሲቀረው ማለት ነው እሺ አስመኮርኩትና ያን ቀንም ተመለሰ። ሰው መቼም አሳልፋለሁ ላል እንጂ ያሳለፈ ሰው አላየውም። ሲኦሲ ማስተማር ጀመርኩ። ሲኦሲም አስተማርኩም። ሲኦሲም አልተሳካም። ልጁ የሆነ ፓርቲ ላይ ምናምን ደረሰና ከዚህ በላይ መሄድ አልችልም ማለት መጀመሪያ በዚህ መሄድ ይችላሉ ብሎኝ ነው ነበር አላችሁ። ሰርቲፊኬት ጠይቄ የራሱ ልጁ ሰርቲፊኬት አለው ሲኦሲ የተማረበትም ማለት ነው። ከዛም በኋላ ያንን ሁላት ይቼ ምንድን ነው ያደረኩት? የመጨረሻ ፓርቲ 2 ቀን ሲቀረው ማለት አሁንም ማስመኮርኩት ተመለሰ። ከዛም በኋላ ተቋት እሷንም አላወራሁትም። ልጁ ጋር ደውዬ ሪካርዶን አሰማሻለሁ። እሺ እሷን አላወራሁትም። እሺ እስቲ መጀመሪያ ጠይቃት መሲ ወንድምሽን አውርተሻል በሽ ጠይቃት እስቲ መጀመሪያ ዜድ መጀመሪያ ይሄ ጥያቄ ጠይቀኝ። ወንድምሽን ወይ ደግሞ አጎትሽን አውርተሹ ታውቂያለሽ? በዚህ 2 ቀን 3 ቀን ውስጥ
ሶስት ቀን አይፎታ አናግየዋየሁ ቦይስ ይኮይን ነበር ስመይስየት ምንም አይሳይሰጥንም አይን እና ደግሞ ያይሆን እንትን እያወያ ነውና ሰዓት ምሰጡን ከሆነ ትንሽ ያሰጣ አንዴ ዜድ አንቺ ስታወሪ ጸጥ ብለን ሰምተናል። ሁሉም ሰው ሰምቷል። ስለዚህ ያወራል። ሙኒትንም ጠርቻታለሁ ትመጣለች። ከዛም በኋላ ማለት ነው መሲ እሷን አውርቼ አላውቅም፣ መልሼላትም አላውቅም። እሺ ከዛም በኋላ ቀጥታ ልጁ ጋር ደወልኩትና ልጁ ሪከርድ እያደረግኩት እንዴት ነህ ጠፍተሃል፣ እንዴት ነህ ልክፈተላችሁ ቦይሱን። ቆይ አንተ ጨርስና ከዛ ሪከርዱን እንተነነን። ከዛም በኋላ ልጁን እንዴት ነህ ጠፋ ከማን ነው የት ነህ ምናምን አልኩት። እንደዚህ ነው ምናምን አለኝ። ገጠር ገባው አሁን እንትን ቤተሰብን እያገዝኩ ነው ምናምን አለኝ። ስለዚህ አንተ ያሰብከው ቦታ ትደርሳለህ አሁን አልኩት። አንተ ያሰብከው ቦታ ትደርሳለህ። አላማክ በከንቱ አይቀርም። ተስፋ አትቁረጥ። ለማንም አትናገር። እኔ በራሴ አመጣለሁ ስለኝ አመጣ ካለው አልኩት። ከዛም በኋላ ልጁ ምን አለኝ? በቃ እነሱን አውራቸው አለኝ። ይሄ ልጅ አሁን ስንት ከሶስት ጊዜ በላይ ከሪፖርት ተመልሷል። ቢዛው አልቋል። አሁን ይሄ ልጅ እነሱን አውራቸው ስል አሁንም ብር የፈለኩት ነው ይመስለው። ገባሽ? እነሱን አላወራቸውም። እዚህ ደርሰህ ራስህ ሰርፕራይዝ ታደርጋቸዋለህ። እኔ በራሴ ወጪ አመጣ ካለው አልኩትና ልጁ እሺ ተባብለን በቃ ልጁም ራሱ አመስግኖኝ በዚህ ሳምንት ውስጥ ትገባለህ አልኩት። እኔ እሷ አላወራሁትም። እሺ ከዛም በኋላ ልጁ እሺ አለኝ። ከልጁ ጋር ጨረስን ያለን ጉዳይ። እሷ በዚህ ከመጣችሁ ሂሳባችንን እንተሳሰራለን፣ እንወራረዳለን። ከዛ ልጁም እዛ መቀረት ሆኖ ማለት ነው። ገባሽ? ይሄንን ነው። እሺ ልጁ ይሄንን አላለም ካለ ማለት ነው። አሁን እኔ ቀጥታ ደውዬ አሰማችኋለሁ የልጁ ቁጥር ላይ ማለት ነው። አሁን ብሬ ሚውት አድርጋ አንተ ኦኬ። አንቺ ሙኒት ናት ያልሽው። አንቺ ሙኒትን አናግረሻል? መጀመሪያ ማሚን አናግረሻታል? ማሲ ሙኒት ባየችበት ቦታ ስሟን ባያነሳ ደስ ይላል። እኔ ያስየዳሽ አንዴ ቆይ፣ አንቺ የተናገርሽው ሪከርድ አለ። ሄደሽ ሙኒት ባት የሙኒት ስም አይነሳም ነበር። ገባሽ? አንቺ ሙኒትን አውርተሻት ነው ማሚ 200 ሺህ ብር ከፍዬ ከኤርፖርት ነው ያሳልፍልሻለሁ። በነገራችን ላይ ሙኒት ህግ ወጥ ላይ እንደዚህ የምትልም ሰው አይደለችም። 250 ሺህ ብር ከፍለሽ አሳልፍልሻለሁ ችግር የለም ብላ አለችኝ ያልሽው። አንድ ሰው ለማሳለፍ 250 ሺህ ብር ሙኒት ጠይቃሻለች? ይሄን መልሽ። ቆይ መሲ ያስየዳሽ እሱ አሁን ያወየው ማየም 100% ግማሹ ውሸት ነው። አውቆ ሸፈን እያደረገ እየሄደ ነው። ትንሽ ታያጂን እሺ ሂጂ። አንድ ብዬ ገና ይጁ ሲገባ አንድ ብዬ ሲጀምር መንገዱ ናሱ በህጋዊ መንገድ ነው የተስማማ ነው። እሺ ባኖይ ማን በህጋዊ ነው አይኩት። ገና ይጁ ሲመየስ ሳይው ምንም ነገር አይቻልም ማምጣት። አሳቡ ብትንትን ብሏል። እንደዚህ ደወልኩና ማቺ ከሆነ ሙኒትን አናጋት፣ እሷ ብዙ ሰውን ስለምታመጣ አናጋት። ቆይ ምናምን ሴትዮዋ ተኝታየች ምናምን አይል። እሺ አልኩ። ገብቼ ሙኒት አልኳት፣ ሰውን ታመጫየሽ ወይ ወንድሜ እንደዚህ ተማይሶብና አልኳት። እና በኖይማ መንገድ እናመጣየን፣ በእንደዚህ መንገድ እናመጣይሻየን አይችል። ሄጄ ደወልኩና ወረቀቱ ስጤን አንተ ማምጣት ሰማች። እኔ አንድ ብዬ ያስጀምና ወረቀቱ ስጤን አልኩት። ምን በእንቱ ነው ተማይሶ እንዴት በአንዱ ሐሳብሽን ትውጫየሽ? እኔ በአንድ ቀን 4 ልጆች ተማይሶብናል። ይመጣል፣ አንድ ሳምንት ጠብቂና ይመጣል ይሻያል። እሺ እንደዛ ሲል ከዛ ማሚ ሙኒት ጋር ሄጄ ሙኒት አልኳት፣ እንደዚህ ቢሆንና ብዙ ልጆች ተማይሶብና ይመጣዩ ኤርፖርት ውስጥ ይሱ ምናምን ስለሱ ምናምን ነው የሚመጡት ቢሆንና አልኳት። እሺ ከዛ ዝም አይችን እሷ ማይስም አይሰጠችና ድጋሜ ገባ ወንድሜ። ድጋሜ ሲገባ ማየሱት ሲስተም ይዞታል። እሺ ድጋሜ ማስገባው እሱ ቢሆን ነው። እኔ በአንድ ገና ሲባሽ ስጠን ነው አልኩት። ወረቀቴ ስጠን ሂሳብክን ቆይተህ ውሰዳ ነው አልኩት። ድጋሜም ተበላሽበት። ሲበላሽበት ከዛ እንትን ተመይሻ አናገርኳት። ማሳየፍ ትችያለሽ ወይ? እሱ ግን ምን እንዳይንገርሽ በኬንያ ይምጣ ወንድምሽ 220 ክፈይና ማየምን በኬንያ ወንድምሽ ይምጣ 220 ክፈይና 200 ሺህ ሀራ በኬንያ ከማመጣው
ማሚ እዚህ ጋር ሁሉን ዶክመንት ጨይሳ ሶሲ አውጥታ ሁሉን ነገርን ጨይሳ ነው የምታመጣው። ገብቶሻል? ሁሉን ነገር ጨይሳ ነው። ማን ሰው ባየበት ስሙ አይነሳም፣ ግፍ ነው። እሷ ይሄን ሁሉ ወጪ ጨይሳ ትኬት ቆይጣ ምናምን ነገር ማሚ ብታገኝ 50 ሺህ አታገኝም ከውስጡ እሱ ሲያማውቁ ማለት ነው። አሁን አምጥቶ ከማሚ ጋር ያጋጭን ነው የመጣው። አመጣጥ አይገባሽም አንቺ ነው ገብቶና መሲ ይቅርታ አንድ ጊዜ ማለት ነው። እኔ ብዙ ማውራት አልወድም። ውሸቱን አይደል ያለችው? አንድ ጊዜ ላሰማችሁ፣ አንድ ጊዜ ላሰማችሁና ነው። እኔ ረጅም ጊዜ ማውራት አልፈልግም። ገባሽ? ማስረጃ አለ። ሙኒት ውሸቱን ነው ብሬ ላስገባል ፍላጎት አይደለም ያደለችው አይደል? እኔ አሁን ድምጻችሁን አሰማታለሁ። በደንብ ስሙኝ እናንተ። አንድ ጊዜ ልክፈትላችሁ። ቆይ ማሚ ሙኒት መሲ አንድ ብቻ ምን ይመስልሻል? አይ አንቺ ስላልሽ ነው እኔ ያወራሁት እንጂ መጀመሪያ አንቺ ከማን ጋር እንዳወራሽ አላውቅም። ምን ይመስልሻል? የምን ያቆምና ማለቱም ቢያናየች እኮ ግን ደግሞ ቋንዴ ብሬ ድምጽሽ ለምት ብሬ ይኸውልህ፣ እሷን አንተን ቅድም ስላዳመጥን ፌር እንድንሆን እሷ ታዳምጥና ከዛ አንተ መረጃህን ሙኒት 250 ሺህ ብር የጠየቀችበትን ሰው ለማሳለፍ በኤርፖርት ምናምን እንትን ያለችውን ሪከርድ ታሰማናለህ፣ ሰው በሌለበት ስሙንም ከማስጠራት። ስለዚህ አንቺ ጨርሽ፣ ከዛ በእኔ ጥያቄ እሷ ያለችው ሙይ ወረቀቷን አውጥታ ዶክመንት አስይዛ ምን ያመጣው እሱ ግን በኬንያ 220 ካፊያ ሽምጣ እንዴ የምን ወንድም የመንገድ አልኩት። የማሚ እኮ ሙኒት እኮ በእንደዚህ ያሱ ታሳይፋይቱም ስሟን ያሱ አላነሳውም። 250 የሆነ ሰው ያሳይፍይና መንገድ አይኩት። ከዛ ሂጂ በቃ እሷ ማቺ ከሆነ እንቅጣት አየን አውጥተን አይማይም እንደዚህ አይደል። እኔ ቲክቶክ የሚያገጥ ሰው አይደለም አልኩት። እኔ ቲክቶክ ወጥቼ የሚያገጥ ሰው አይደለም አልኩት። ከዛ ግዴታ ነው አንቺ ተባይተሽ የምን ዝምታ አየሽ አይደል? የምን እኔ የእግዚአብሔር ሰጥቼ የሚተው ሰው ነኝ አልኩት። ከዛ ሶስታና ወረቀቱ ስጠኝ አልኩት። የምን ማሚ አንድ ብዬ እንዳስድስ ሄጄ አናገርኳት። ሳናገራት ምን እንዳይችን እንጋይሽ በህጋዊ መንገድ 450 ካፊሽ እንዳድስ ሙይ ወእኔን አልኳት። እንዳድስ አንድ ቤሽ ፊዛ ስቤሽ ታመጪና ይሽ ወይ አልኳት። 450 እሱም 450 ነው የተነጋገኝ ነው። እሺ እኔ ወረቀቱን ምሰጪኝ ከሆነ አይችል። እሺ ከዛ ሄጄ ማየም የማህተቡ ይማን ስሟን አላነሳው ሰው እንደ አዲስ 450 ካፊዬ ያመጣ ነው። የወንድሜ እንደ አዲስ ያወጣ ነው። ሙሉ ወጪ ውሰድና ቀይብዩ ማይሰየን ወረቀቱ ስጠን ዛይ ይሄ ወይ ካየቀ ይሄ ቢዩ ይጨምርብና ያጎቴ ይናት እያመጣች አየችው ምናምን አልኩት። አንቺ ማሃይብ አንቺ እንደዚህ ነሽ ቤተሰበየሽም ማይም ይጫይጎ ሰደበን። ሰው መኪና ውስጥ አየ የምን እንዴት ሄደሽ ትባያየሽ ድጋሚ ምናምን ቢሆን ማለት ነው። እሺ እንደዛ ምትኝ ከሆነ ምን 3 ቀን ብቻ ስጪናይ ካዛ ሰጠው 3 ቀኑ ሄዶ የሆነ ዳያ 45 ሺህ ሰጠው። አይን የማውቀ ጉዴየም አላውቅም። ሶሲ ምናምን ተማር ምናምን አይ የተማሩ ሶሲ የየም ከነ ወንድሜ አሻራ ብቻ ሄዶ ሰጥቷል። ከዚህ ውጪ ማውቆ ነገር የየንም። ትኬት ሁለቴ ካስሯል። ሶስተኛ ሴትዮዋ የሆነ ሴት ደውሎ አገናንቶን ኃላፊነት ይወስዳየው በኤርፖርት አሳይፋየው ብላ ሄዶ የተባየው እሱ ነው አያት እንትን ማለት ነው እንጂ ማም እንደዚህ ውስጥ አይችም። እሱ ግን የሱ ቦይሳይን አወጣዩ የወንድም ማስልክ ጣፍታ ይከይደየም ቢሆን እሱ እንደዛ አይ እኔ ጋር ይከይ። እሺ አንቺም ሪከርድሽን ታሰማያለሽ። ብሬ ሪከርዱን አሰማኝ። ኒውተር ብሬ ኢሳኒ ዲሲ ቢዚት ለፍሬድ ሙጫ ኦኬ ሳኒ እንደበራን ጅሩ ሲኝ ዳቢት ኮኖ የበራታኒ ኮኖ አዲስ አበባ ጅሩ አንዴ ፈተነመን ፈተና ደርበን ማሲ በጣም ብዙ ሪከርድ ስላለ እዚህ ደበራን ጅሩ ቢት ሰደቀምኒ ሰደቀም አዙ ዱራና ሚሽን እንዳ ጀዴ ብሪ ፍራቴ ማሲ አቤት ቀደም እሷ ምንድን ነው ያለችው?
ሙኒት እንደዛ አላለችም። አንደኛ ሁለተኛ ነገር ብላ አሰማና አልቻ ኦኬ አንዴ ግማታም ነው ውጪ ሙኒት ሲባል መሲ ደነገጥሽ። ምን አባሽ ነው የምደነግጠው? እካካም ውጪ ከዚህ ጭቃ ቦርኮ ብስብስ ይሄን ወሬ ይናፍቅሻል። ሂጂ አሁን ብሎክ ተደርግሻል። ራስሽን ሶማሌ ቤት ነው የምታገኘው። በስብስ እኔ ጠግቤ ነው ማስቲካይን እያኘኩብሽ ያለው ዘጭ ብዬ ቁርሴን በልቼ እኔ ስጠግም ነው ዝም የምለው ውዴ። ለዛ መሲ ይካይድ ማሰማ ከሆነ ከመጀመሪያው ያሰማ መሐከያ ቆይቶ ያሰማ ነው ሙሉ የራሱንም የኔንም ያሰማ አጠቃዩ። እሺ መሲ አሁን እሱን ብንተውና ማለት ነው ሞኔትን አታስገቧት እዚህ ውስጥ የሁለታቸው ጉዳይ ነው አይደል? እዚህ ጋር የነሱ ነገር መፍትሄ ብናደርግለት አይሻልም? ሙኒት ውስጥ የችም የምን የሙኒት ስም ይገባል? መሲ ሙኒት የምታውቀው ነገር የምሽ ሙኒትን አውጥቷል። እኔ በመጀመሪያ ጊዜ እኔ ማንንም ስም መጥራት አልፈልግም። ገባሽ? እሺ ሪካርድ ሳደሞ ሳሰማ የሷን ሪካርድ ቆርጬ እኔንም ማሰማበት ምክንያት የለም። እሷም እያወራች ነው፣ እኔንም እያወራው ነው። ገባሽ? አዎ ግማሽ ያሰማ ስላች በጣም ብዙ ቦይስ ስላለ ያንን ቦይስ ሪካርዱ ቦታ ላይ ሲደርስ ልከፍትላችሁ ነው እንጂ የሙኒትን አስገብቼ የራሴን ልቆርጥ አይደለም። ለምን ሙኒትን የታውቃታለሁ ስላለችኝ ነው እንጂ እኔ ሙኒት ትጀምርልሽ ሙኒት ትጨርስልሽ ብያታለሁ። እቺ ልጅ ራሷ መታ ስትናገረኝ 250 ሺህ ብር ከፍለሽ እኔ አሳልፍሻለሁ ብላኛለች። ሙኒት ስትልሽ ቢዛ ላኩላት። እሺ ቢዛ ላከልሽም ብለሽ ጠይቂያት። ሙኒት ስለሆነች ነው ቢዛ ላኩት እንጂ ሌላ ሰው ቢሆን ኖሮ እኔ አልልክም ቢዛው። ማንም ሰው ሊታረቅ ይችላል። አንተ ለማን ነው? ለሷ ለልጅቷ ነው ወይስ ለማሚኒ? ለልጅቷ ሙኒት ቢዛ ላክልኝና 250 ሺህ ብር ስትከፍል አሳልፍላት ስትለኝ ላኩላት። ቀኑን ገብታችሁ ማለት ትችላላችሁ። ድምጿንም ሰማላችሁ። ቆይ አንድ ጊዜ ልክፈትላችሁና ማለት ነው እንጂ እኔ ሙኒትን ለምን አስገባለሁ እዚህ ውስጥ? ለምን ጠራታለሁ? ራሴን ችዬ ነው የጀመርኩት። ራሴን ችዬ ነው መጨረስ ካለብኝ እኔ የምጨርሰው። የማንንም ስም መጥራት አልፈልግም። እሷ ላወራችሁ ግን ሪካርድ አደረኩ። ሪካርዱን ላሰማችሁ ነው። በጣም ብዙ ሪካርድ ስለሆነ ያ አንድ ጊዜ እንትን ልበልና ከዛም በኋላ ከፍትላችኋለሁ። የኔም ድምጽ አለ የሷም ድምጽ አለ ስናወራበት የነበረው። እሺ አንተ ድምጹን አዘጋጅ። ዜድ ሲጀመር መሲ ፊዛ ሙኒት አይጠየቀችንም። የጠየቀን ፊዛ ሂዊ ማለት ነው። በቃ በሲያ ሲስተም ተይዞብሻል ምናምን ስትሄን ሂዊ ምን እንዳልኩት እንግዲህ እስቲ ፊዛውን አኪጅን ቼክ እናደርግልሻል የናኪን ሂዊ ናት። እንደውም እኔ ብዙ ሰው ያገኝ ነበር። ሂዊ ማናት? ሂዊ አለኤ ምናምን ነው የምንኖረው። ኦኬ ሂዊኛ እሺ ማሚ ማይም ባየችበት ቦታ ስሟን እያነሳ አንድ ቀን ነው የማምን ስም እሱ ጋር ያነሳሁት። አንድ ሳምንት ወረቀት ሰጥቻት ይጨይስልሽ ምናምን ባ ያስተማር ነው። ከዛው ያሳውት ምናምን ስትስ ሲጀመር ማሚ አንድ ቤት እንደ አዲስ ጀመይን ምናምን ነገር ያየሰው ስም ይነሳል። አንዴ ነገሩን እናቅልለውና አንቺ ሄደሽ ቮይስ አድርገሻል። ማሚን ያስገባሻት አንቺ ነሽ፣ እሱ ሳይሆን ቮይስ ያረግሽው ስለሷ እሱ ጋር ሄደሽ ልክ ከሷ ጋር እንዳወራሽ ሆነሽ ይሄ ያንቺ ስህተት ነው ዋጩ። የኔ ጥያቄ ግን አሁን አንቺ የምትፈልጊው ወንድምሽ እንዲመጣ ነው አይደለ? አዎ እኔ በሱ ቦታ አይፈልግም። እንደከመን ይብ ዝቅ ብሏል ማለት ምን። ኦኬ አሁን አንቺ በማሚ ጀምረሻል። ማሚ እየጨረሰችልሽ ነው? ነው ማሚ ውስጥ እየችም አሁን ማጋ ነው እያስጨርሻለሽ ታዲያ? ቆይ አንዴ ጁን ነገሩ ነገሩ አልገባሽም ነው? ፍች ሚውትሽን ጁ ወይ መስሻ ነገሩ አልገባሽም ነው? አልገባኝም፣ ተወሳሰበብኝ። ሳሪም ያውልሽ እች ልጅ ዜድ የምትባለው በብሬ አጎቷን ልታመጣ ፕሮሰስ ትጀምራለች። መልካም አዱ ዱራ ደግሞ ደወልቴ ኩመ ዲበላ ሸንተማ ሲደበርሲና አንጀለኒ
ናንጀት ኮዲ በላሽ ተዋና ሲዳርስ ናንጀን የት ኦኬ ጥሩዳ ሲያደ በርሰኒ ቢዝ መና ያርጊ ናንጀት ከዛ ባኤ ቢዛ ካስ ያርጊ ለምን ኮኖኝ ሲዳ በርሳ የናን ነማኒ ቤቱ አትለ ነማ ቤቱ ሚዲያ ካነራይ ኦኝ እንደው ማልወጣሬ ሲቀምናን ሙኒቲ ናንጀት ሳ ኦኬ ኮዲ በላሽ ታ ሲፊንዳ በርሳ ሲንጀት ሲንጀና ሲፊንዳ በርሳ ናንጀት የት ካላስ በቃ ረኮን ከቡ ሲያደ በርሲቱ ኦሲንጀት ኢሳለ ደሞ ናሪሱ ዲና ላጫለስ ከዱ ካን ደሞ ፍቴሩት አዱ ካን ፍቴ ደሞ ናገረሰለም ጫካና አንጀት ናገረሰብ ሆነኝ መኪና ከራው ፈጅር ነምኒ መኪና ከሰ ያበተ ጀራ እንደው ነምኒ ኩኑ ሰከለ ናላ ዱበታ ቶረ ደጋ ቱርቴሳ ካላስ ያቲ ካንሰሌሽን ይጎዲ ካንሰሌሽን ያርጊ ኩማዲ ባቡሪ ከንተማ ሲፊንዳ ወርተና አንጀ ነምኒ ብራይና አንጀ ተካራትት በጣም ማጂ ድምጽ አሰማለ ሳይለንስ በጣም ትንሽ ነው ሲፊንዳ በርሰና አንጀ ተካራት የቲና አንጀና ማል ከንተ ኩማዲ ባቡሪ ከንተማ ባስታ ብሪን ኩኒ ባየቱ አሲስ ብሪን ኩኒ ባይ አቲ በቃ ዶም ካንሰሌሽን ኮኒ ናርጊ ናንጀት አዎ ሳ ረቢ ገለነገው ከዛ አከቢ ኩማዲ ባቡሪ ከንተማ ባስታ ዴቢቲ አመለ ደሞ ብሪን ኩን ደሜ ጋበ ገራ 1 ሚሊዮን ዴማ ጅራ አሲንጀራ ደሞ አዎ ከናቡ ብሪን ኩኒ ባውን ቀቡ ቀራብራ አመለ ሲሞከራ አሲንጀ ዋንሶ በቃም ነው የቹ ኦኬ እዚህ ጋር ማለት ነው መሲ እሷ አሁንም አንድ ሌላ ሰው ያሳልፍልኛል ድጋሜ የሙኒትን በቃ አልመለሰችልኝም ሚውት አድርገውና እኔ ኦሮምኛውን ሙሉን ስለሰማው ዜድን ጠይቃታለሁ ዜድ ኦኬ እሱ ሲጠይቅሽ አው 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 ብቻ ነው የምትይው ሪካርዱ ላይ ለምንድን ነው ያው ይሽንጋሽ እንደማሲ እኔ አይፉት ለምሳሌ እሱ ብር አሳልፍልሻለሁ 200 ምናምን ብር ከፍዬ ብላኛለሽ ሙኒት ብለሽኛል ነገር ግን ይሄ ልጅ ያልፋል ወይ ብሎ ሲጠይቅሽ አዎ አልሹ እኮ ማለት እኮ እሷ በህጋዊ መንገድ ያሳይፍልሽ ያኒ በህጋዊ መንገድ ያምጣይሽ አይችን ከዛ እሺ ያልኩት አትመልስም ሳውራት አትመልስልኝም ማለት እስቲ ደግመሽ አዳምጪ መሲ ማሚ ሳውራት ትመይሳየች እስቲ ደግመሽ አዳምጪው ማለት እኔ ኦሮምኛ በነገራችን ላይ አወራለሁ ጽፋለሁ እናገራለሁ ግን በቃ አሁን ይሄ ያንቺ ስተት ነው ተውት የሙኒትን ከዚህ ውስጥ አውጣት ተዋት ገባሽ በቃ ማሚ ከዚህ ውስጥ አውጣት በቃ አሁን የብሬና ያንቺ ጉዳይ ነው ገባሽ ያሌለ ሰው አትለክሙ የሌለ ሰው ስምም አትስጡ ገባሽ ምክንያቱም ሙኒት እንደዚህ እንደማትልሽ እርግጠኛ ነኝ እኔ አሳልፍልሻለሁ 250 ሺህ ብር ለማሳለፊያ ብቻ ክፈይ እንደማትልሽ እኔ 100% እርግጠኛ ነኝ ምክንያቱም አትልሽ አንደኛ ያንን እለት እኔም እኮ አላልኩትም አዎ ያልሽ ሪካርድሽን እየሰማሁት እኮ ነው እየን እያልሹ አዎ ሁለም እንደ ከሪካርድሽ በላይ ሌላ ምስክር የለም በቃ ችግር የለውም የተሳስተሽ ነው ስህተት ነው አሁን ብሬ 400 ሺህ ብሯን ትመልስላታለህ እኔ ባይዘው መሰለሽ እንደሷ ያወጣሁትን ወጪ ቆርጬ መልስላታለሁ እንደሷ እሺ እኔ ደግሞ እግዚአብሔር ይመስገን ልጁ ያሳዝናል የሷን አውጥቻለሁ ሲጀመር ከዚህ ውስጥ አውጥቻታለሁ እሷን እኔ እንደ ልጁ ነው ማውራ ገባሽ ትላንትናም እንደሰማሽው ቦይሱን ከልጁ ጋር ስናወራ እንደነበር እንደሰማሽው እኔ ከማንኛውም ሰው ጋር ሳወራ በማስረጃ ነው ማውራ ለምን ነገ የሚመጣብኝ ነገር ስለማቅ ማለት ነው እኔ ሚዲያ ሰው ነኝ ማንንም ሰው መጥቶ እንደዚህ ሊል ይችላል ገባሽ እያንዳንዷን ነገር እኔ ማውራ ከሰው ጋር ነገም ተናጎዳም የማንንም ጋር ላውራ እኔ በቦይስ ነው ማውራ በማስረጃ ነው ሪከርድ ያደረኩ ነው ማውራ ከፈለጋችሁ ከኔ ጋር አታውሩ ሌላ ሰዎች ለምን ነገ የሚመጣብኝ ነገር አውቃለሁ ይሄ ልጅ ደግሞ እኔ ደውዬለት እንደዚህ ነው ያለው ነገር እንደዚህ ነው በሰላም አውርተን እኔ በዚህ ሳምንት እመቤቴ ድንግል በዚህ ሳምንት ውስጥ አመጣላለሁ ብዬ ለልጁ ቃል ገብቼለታለሁ ምንም ነገር አልፈልግም ካንተ ለልጁ ማለት ነው እሷ እነሱን አውራችሁ ስል ምንም ነገር አልፈልግም እዚህ መጣ ሰርፕራይዝ ታረጋቸዋለህ ለማንም እንዳትናገር ከዚህም በፊትም ልክ ከቤት ማለት ነው መሲ ልክ ልጁ ከቤት ሲወጣ በዚህ ቀን ይበራል ብዬ ሲነግራት እሺ ያለችኝና ልጁም ከቤት ሲወጣ ብሬ ሪፖርት ውስጥ ደርሶ ቢመለስ ሰው ያለችው
ከዛም በኋላ በቃ የልጅ ይመለሳል አልኳት። ጠይቂያት አላልኩም ካለች እኔ ውሸታም ነኝ። ገና ልጁ ከቤት ሳይወጣ ይሄ ልጅ ሪፖርት ደርሶ ቢመለስ ስትል በቃ ይመለሳል እንደውም አልኳት። እንደዛው ተመለሰ። ገና ልጁ ከቤት ሳይወጣ ነው እቺ ልጅ እንደዚህ መሆን የጀመረችው። እኔ አሁን እንደ ልጁን አመጣለሁ ሲሶኬ ለኔ ችግር የለውም። ይሄንን ብር የበላሁት እኔ አይደለሁም። ሁላችሁም ሰው ከኢትዮጵያ ቲኬት ሲቆርጡት ምን ያህል ብር እንዴት እንደማይመለስላችሁ ሁላችን መንግስት ያወጣ መግለጫ ነው። እኔ መንግስትን ልገለብጠው አልችልም፣ መንግስትን ልቃወመው አልችልም። ህዝብ የሆነው ነገር ነው የሆነው። ገባሽ? ስለዚህ እኔ ልጁን አመጣዋለሁ። ልጁ በሰላም መጥቶ ስራውን ይሰራል። ከሷ ጋር ምንም ነገር አላወራሁትም፣ መልሱም አልመለስኩላትም። ከልጁ ጋር ነው የሚፈልገው ልጅ አይደለ፣ እዚህ ጋር የሚፈልገው ልጅ አይደለ። ልጁን ግን ያሰብክበትን ዓላማ ትደርሳለህ። ተስፋ አትቁረጥ። አንድ ነገር ካንተ አልፈልግም። እኔ በዚህ ሳምንት ውስጥ አመጣለታለሁ ብዬ ለልጁ እንዳወራሁት ደግሞ ሪካርድ ከፍትላችኋለሁ ከፈለጋችሁ። ብሩ አይመለስልኝ ከቃልች ግን ብሩን ቆርጬ መልስላታለሁ። ልጁን ደግሞ አላመጣውም ማለት ነው። ይሄ ነው ከኔ ጋር ያለው ነገር። ዜድ የመሲ አድምጪ እሺ። የምታዳምጪ ከሆነ ልጁ ሁለቴ ተመልሷል። ወጪ አውጥተሻል። እኔ ብሬን እስከ መጨረሻው ድረስ ልጁ እዚህ ሀገር እስከሚገባ ድረስ ከብሬ ጋር ራሴ ያወራለሁ፣ ራሴ ይከታተላለሁ። ኃላፊነቱን ለኔ ስጪ መሲ። ሶስቴ አንዴ ሁለቴ አይደለም ሶስቴ። ቆይ ብሬ አንዴ ቆይ። ልጁ ይምጣ። አንቺ ከዚህ ውስጥ ትወጫለሽ ወይስ ነገሩን እያንቦራጨቅሹ ይሄ ብር ባክኖ ይቀር ይቆራረጥ ከተባለ ይሄ መሲ አሁን ይወጣ። መሲ አንዴ ልናገርና ልውጣ። ቆይ ይሷን ማማረም እሺ። ልጁ እንዲመጣ ነው የምትፈልጊው አይደለም? እኔ ኃላፊነቱን ልውሰድ። ልጁ እዚህ ሀገር እስከሚገባ ድረስ እኔ ልከታተለው፣ ከብሬ ጋር እኔ ብቻ አወራለሁ። ምክንያቱም አንቺ ብዙ የዘባረቅሻቸው ነገሮች አሉ። ለዛ ነው ጠዋት ስገባ ኑ ብዬ እንትን ያልሽው። ልጁ እስቲ ኮመንታተሮችም ይሳቅም ገስት ላይ ሳሪም የትኬቱ ብር የተመለሰበት የእንትን ተብሎ ብሩ ተቆራርጦ ከሚቀርና ልጁ በስነ ስርዓት ብሬ ህጉን በጠበቀ መንገድ ልጁን ዱባይ ቢመጣ ይሄንን ምከሯት እናንተ። እኔ ቢመጣ ባይ ነኝ። መሲኒ አንዴ ልናገርና አንዱጣ። እሺ አውራ። ያው እንደዚህ ከሚሆን ቢመጣ ጥሩ ነው። ግን ምን አለ መሰለሽ ኤርፖርት ልጆች ገብተው ሲወጡ ሪከርድ ይያዛል። አንድ ማወቅ ያለብሽ ነገር ሪከርድ ይያዛል እና አሁንስ በምን አይነት መንገድ ነው የሚያልፈው? አይነት መንገድ ነው የሚያልፈው ነው። ለምን ሪከርድ ይያዛል? ልጆች ኤርፖርት ገብተው ሲመለሱ እዛ ኢሚግሬሽን ላይ ሪከርድ ይደረጋሉ። ልጆቹ ፓስፖርታቸው ይመዘገብና ሪከርድ ይደረጋሉ። በምን አይነት መንገድ ነው የሚመጣው? ከብሩ ተቆራርጦ ከሚመለስላት እንዳለው ከሆነ ኃላፊነቱን አንቺ የምትወስጂ ከሆነ ቢመጣላት ጥሩ ነው። ለምን እናውቃለን፣ ትኬት አይመለስም። አሁን ላይ ኢትዮጵያ ብዙ ነገር አለ፣ ወጪ ያለው እውነት ነው። ከእንትን ከሚሉ ቢመጣ ጥሩ ነው። ግን በምን አይነት መንገድ ነው የሚመጣው? ምን ያህልስ አስተማማኝ ነው? ለምን ብዙ ልጆች እንደዚህ ነው የሆኑት። ኢሚግሬሽን ላይ ሪከርድ ይደረጋሉ። ባይዘው አንድ ገብቶ ሲመለሱ ሪከርድ ይደረጋሉ እና በሌላ መንገድ እየሞከሩ ብዙ ልጆች በሶማሌ በምን እየሄዱ የታሰሩም ልጆች ስላሉ ነው። እኔ ቀን በቀን መረጃ ስላለን ነው። ለዛ ነው። ቴንክ ዩ። ኦኬ ሳሪ ወይ ጁ የምትሉት ነገር ካለ ለው እንትን ብሬ ያምጣው። ባንቺ ሀሳብ ነው የሚስማማው። ምክንያቱም አሁን እንዳለው ይሳቅ ተመልሶ እሷም ገንዘቧ ከሚከስር ካላስ በቃ ያምጣውና እንዲህ። ለዚህ ደግሞ ኃላፊነቱን ብሬ ያው ሁላችንም ስለምናውቀው እሱም ራሱ አስተማማኝ ስለሆነ ነው ይሳቅ የተናገረው ብዬ አስባለሁ። ካልመጣስ ምን ሊሆን ነው? መሲ ካልመጣ ነው ሶሉ ማድረግ መፈልግ 470 ሺህ ብሩ በጥሬ ብሬ አምጥተክ ለኔ ቁጥረት ትሰጠኛለህ። 470 ሺህ ብሩ ለምን ካልመጣ ለምን ብሬ ልጁ ምስኪን ነው። ትናንትና ሪከርደን ሰምቼ እኔም ለዚህ ነው አሁንም ተሞክሮ ከተመለሰ አሁንም የትኬት ብር ይቆረጣል ማለት ነው። ለምን ታውቃለሽ? ኦኬ ብሬ ቆይ ብሬ ትናንትና ብሬ እኔ ልብህን ስላየው ምን ያህል እንዳሳዘነክ እንዴት እናትህን ስታወራው ስለሰማሁ ልብህን ስለማውቀው አንተ ከትጎዳ
በቃ በዚህ ጉዳይ አንተ ላይ ጫና እናደርግብሃለን። ህዝቡን አክብረ 470 ሺህ ብሩን ለእግዚአብሔር ብለህ ትመልስለታለህ። ከመጣ ሰየው መጣ፣ ስራውን ይገባል። ካልመጣ ደግሞ 470 ሺህ ብር ከዛ በላይ ለስንት ልጆች አይዲ ሰርተክ 5 ሳንቲም ሳይሰጡክ ስንት ሰው ሀቅህን ይዞ እኮ ቁጭ ብሏል አይደል ብሬ? 470 ሺህ ብሩን ቆጥረህ ለእኔ ታስረክበኛለህ። በፌር ነው እየተወሰነ ያለው። እኔ ነኝ የወሰንኩብክ ፍሬ፣ እንደ እህት እኔ ነኝ የወሰንኩብክ። በቃ ፌር ነው። በቃ ጠቅላላ አድርጌ አንድ ጥያቄ ልጠይቅ። እሺ ቆይ ለሚያመጡት ሰዎች ጥያቄ ልጠይቅ። መሲ ለምሳሌ አንቺ ከኢትዮጵያ ስትመጪ ወይም ኢትዮጵያ ላይ ወደ ዱባይ ፕሮሰስ ለማድረግ ስትፈልጊ እኛ ህጋዊ ነን ሁሉን ነገር ጨርሰን እናመጣለን ተብሎ ነው ዲል የሚደረገው አይደል? ከዛ በኋላ ኤቭሪቲንግ ሀፕን ቢያደርግ ልጆቹ ምን አገባቸው? ከይቅርታ ጋር ማለት እኔ ይህን ጥያቄ ልጠይቀው እንደ ጥያቄ ነው። ለምሳሌ አንድ ሰው ብሬ ጥያቄ ልጠይቅና መልስልኝ። አሁን አንተ ለምሳሌ እኔን ለማምጣት ስትፈልግ አንተ ምንድን ነው የምትለኝ? እኔ እማመጣሽ በዚህ መንገድ ነው፣ ይህን ያህል ብር ይፈጃል አልከኝ። እሺ አልኩኝ፣ ከፈልኩ ያንን ብር። ከዛ በኋላ ከኤሪፖርት ተመለስኩ፣ ቪዛሽ እንደዚህ ሆነ የሚባለውን ፕሮሰስ እኔ ነኝ የሚመለከተኝ? እኔ ነኝ የሚያገባኝ? ይችን ጥያቄ መልስልኝ። እኔ መልስልሻለሁ። ሌሎቹንም ተወክዬ ቢሆን በራሴ ወክዬ መመለስ እችላለሁ ይህን ጥያቄ ስለ አንድ ሰው ማለት ነው። እኔም አሁን ሰው ከኢትዮጵያ ሳመጣ ማለት በራሴ ካምፓኒ ነው ማመጣ። በራሴ እዚህ ሀገር በሰጠኝ መንግስት በሰጠኝ ካምፓኒ የራሴ ኦፊስ ያለኝ ሰው በራሴ ላይሰንስ በራሴ ካምፓኒ ነው ማመጣ። ይሄን ነገር እያመጣው ለምሳሌ አሁን በፊት በሰላም እየመጡ ነው። ማንኛውም ሰው በሰላም ነው እየመጡ ያሉት። አሁን ላይ ነው እንደዚህ እየሆነ አይደለ? አሁን ላይ በጣም ብዙ ሰዎች በዚህ ችግር ውስጥ ነው ያሉት። በጣም ብዙ ሰዎች በሚሊዮን የሚቆጠረው ሰው ነገም መምጣታቸው ስለማይቀር ማለት ነው። አሁን እኛ በፊት ይሄንን ጉዳይ አሁን መንግስት መንገድ እንደተዘጋ ብናቅ ኖሮ እኛም የሆነ ነገር ደግሞ የሚያስፈልገው ነገር ጠይቀን ያንን ፕሮሰስ እንጨርሳለን። የሆነ ነገር ደግሞ አንቺ ጀምረሽ ጨርሰሽ የሆነ ቦታ ላይ ስትደርስ መንግስት መንገድ ተዘጋ ከተባለ ምንድነው መሆን ይችላል? ይሄ ሰውዬስ ችግሩ የማን ነው? ችግሩ የመንግስት ነው፣ የኛ አይደለማ። እኛማ በሰላም ጊዜ እኮ ነው። ጥያቄ እንደዛ ከሆነ እኔ አሁንም ጥያቄ ያለኝ ሌላ ነው ብሬ። ጥያቄ በትክክል መልስ። የኔ ጥያቄ አንተ ምንም አይነት ነገር ቢፈጠር ሪስፖንሲቢሊቲው ወስደህ እኔን ለማምጣት 500 ሺህ ብር ተስማማን። በኢትዮጵያ ተስማማን፣ ጨረሰ። ከዛ በኋላ እንዳልከው መንገድ ይዘጋ፣ ሰንበዲ ይሙት፣ ሰንበዲ ይፈጠር፣ እኔ ይመለከተኛል እንዴ? መንገድ ከተዘጋ አንቺ በየትኛው በኩል ልትመጪ ነው ታዲያ? መንግስት መንገዱ ዘጋ ከተባለ አንቺ ቤትስ ልትመጪ ነው የምትፈልጊው? አልመጣም። ስለዚህ እኔ ብር ግዴታ ድጋሚ መክፈል አለብኝ። እና እዚህ የተከፈለው መንግስት ብር የሚመልስ ይመስልሻል? አይመልስም እኮ። ጥሩ፣ ያንን ነገር ማኔጅ ማድረግ የማን ነው ስራው? ጊዜውን አይቶ ወቅቱን አይቶ መራመድ የማን ነው ስራው? ከይቅርታ ጋር የኔ ጥያቄ አሁን ምን እንደሆነ ታውቃለህ? ይሄ ነገር በጣም ብዙ ነገር እያዛባ ስለሆነ ነው ብሬ። አንተም ብቻ አይደለም፣ ገና ብዙ ሰዎች ይመጣሉ ብዬሻለሁ እኮ ነግሬሻለሁ። ስለዚህ ምን እንደሆነ ታውቃለህ? አሁን እዚህ ጋር እኛ ከኢትዮጵያ ለመምጣት ጉጉቱ ስላለን ዲል የምናደርጋቸው ሰዎች በጣም ሶሪ፣ ይሄ ነገር በጣም ስለሚደጋ አንደኛ እናንተን ሁሉ አታች እያደረግን ነው እኛ። ምክንያቱም በቃ እናንተ አሁን እንደዚህ አጭበረበራችሁ ምናምን እንላቸዋለን። ሁለተኛ ልጆቹ ደግሞ ሀቅ አላቸው። እኔ እዚህ ቤት ውስጥ ኮንትራት እስከተቀጠርኩ ድረስ ኮንትራቴን እስከምጨርስ ድረስ ሴትዮዋ 200 ብር ነው የምትከፍለኝ። ሳምቲንግ ሀፕን ቢያደርግ 200 ብሬን ከመቀበል ወደኋላ አልልም። ቢኮዝ የኔ ስራ አይደለም። የኔ ጥያቄ አንተ ከኢትዮጵያ እኔን ወደ ዱባይ እስከምታስገባኝ ድረስ 10,000 ድርሃም ካልከኝ 10,000 ድርሃም እከፍላለሁ። ከዛ በኋላ የኔ ዓላማ ዱባይ መግባት ነው። ትኬት ይቃጠልብህ፣ ዋቴቨር ይሁንብህ፣ በድጋሚ እኔ ብር የምጠየቀው ለምንድን ነው ነው የኔ ጥያቄ። በጣም መልካም ጥሩ ነገርኩሽ እኮ። ዛሬ ለምሳሌ ዛሬ መንገዱ ሰላም ነው፣ ማንም ሰው እየተመለሰ አይደለም። እኔና አንቺ ስናወራ ዛሬ ላይ ገባሽ? በሰላም ነው፣ በሰላም ጊዜ ነው እኛ ማውራት የምንችለው ነገር ገባሽ? ሰው ሰላም ሳይኖረው መጀመሪያ ምን ነገር ማለት አይችልም። ሰው ሰላም ሲሆን ያወራል። ድንገት ደግሞ ሰው አስቦ አይደለም ገባሽ? መንግስት ደግሞ መጣና መሄድ አትችሉም ከተባለ ታዲያ አንቺ በሰማይ ልትመጪ ነው ወይስ በሰንበሬት ልትመጪ ነው? ያ ሰው አንቺን እንዴት ማምጣት ይችላል? አልመጣም። እኔ እኮ የመምጣቱን አይደለም እየተናገርኩ ያለሁት። ስለዚህ ኪሳራውን ማን ነው የሚከፍለው? ስለዚህ ያ ሰውዬ ደግሞ ምን ያደርግልሻል መሰለሽ?
አንቺ ቪዛ አውጣልኝ ብለሽ የሰጠሽው ብር አለ አይደለ? አዎ ቪዛ ከወጣ ይሄው ቪዛ ወጥቷል። መንግስቱ ነው መንገድ የዘጋ ያ ሰው አይደለም። እኛ መንግስት እኮ አይደለም ሀገር እየመራን እኮ አይደለም ያለን። ብሬክ እባክህ የኔ ጥያቄ ወደ ሌላ ነው አንተ እየወሰድክ ያለው። ከይቀር ወደ ሌላ አይደለም እየነገርኩሽ ነው እየመለስኩልሽ እኮ ሳሪ። ሌላ ሰው ብትጠይቂ ይሄንን ተመሳሳይ ጥያቄ ነው የምነግርሽ። ኦኬ ስለዚህ ልጆቹ ይሄንን ነገር ለምን ይከስራሉ? አንድ ጊዜ ሳሪ ለምሳሌ አንድ ጥያቄ ልጠይቅሽ። አንቺ ለምሳሌ አሁን ካምፓኒ ያለሽ አይደለ? አንድ ሰውን ለማምጣት ቪዛ ታወጫለሽ። ከኢትዮጵያ አንድ ሰው ውሰጂኝ ይልሻል። ሰራተኛ ፈልገሽ ከኢትዮጵያ ልክ ቪዛ እንደወጣ መንገድ ቢዘጋ በምን እንደምታመጪ አላመጣው አታመጪም አይደለ? አዎ ያወጣሽው ብር እዚያ ጋር ይመለስልሻል። ቪዛ ካወጣልሽ ካልወጣልሽ ችግር የለውም ቪዛ መመለስ አይመለስልኝም። ግን የኔ ጥያቄ አሁን ምን እንደሆነ ታውቃለህ ብሬ? እኔ እያልኩ ያለሁት ልጆቹ በዚህ መንገድ እየተጉላሉ ነው። አሁን ለሰሞኑን እንደተባለው ቪዛ በጣም ሪጀክት እያደረገ ነው። እናንተም ችግሩ ላይ አላችሁ ሳ በጣም ብዙ ልጆች እየተመለሱ ነው። ዛት ሚንስ እነዚህ ልጆች ዲል ያደረጉት 300 ሺህ ብር ነው። ከ300 ሺህ ብር በላይ በተደጋጋሚ ብር ሲጠየቁ እነዚህ ልጆች በጣም ወደኋላ እየተጓተቱ ነው ቢኮዝ ካለው ነገር አንጻር። ስለዚህ ኪሳራውን ለምንድን ነው እነዚህ ልጆች የሚከፍሉት ነው የኔ ጥያቄ። አሁን አንድ ሰው ተመለሰ እንበል፣ እሺ ተመለሰ። አሁን አንተን እኔ አመጣለሁ ብዬ ብሬ አንተም እኮ በዛ ቦታ ብትሆን ማርያምን ጥያቄ የምጠይቀው እኔን ነው። 300 ሺህ ብር ነው ኢትዮጵያ ፕሮሰስ ጨርሻ አመጣለሁ አልከኝ። ሪጀክት ከሆነ ብላችሁ አታስረዱም። ቪዛ ከተቃጠለ መንገድ ከተዘጋ ብላችሁ ለልጆች እኮ ምንም አዌርነስ አሰጧቸውም። ከዛ የኔ አመለካከት ምንድነው 300 ሺህ ብር ሰጥቻለሁ በቃ ዱባይ መግባት ነው። ከዛ በኋላ ያለውን ችግር የምታውቀው ደግሞ አንተ ነህ። ምክንያቱም የምታውቀው እዚህ ስለሆንክ ነው። ለእኔ ምንም አዌርነስ የተሰጠኝ ነገር የለም። ያንን ብር ከሰረ ብለህ በምትጠይቀኝ ጊዜ ድጋሚ ደግሞ ያ ብር አይኖረኝም። ስለዚህ ተመልሶ መጉላላት ይመጣል። ይሄ ነገር ለምን ይሆናል? የኔ ጥያቄ እናንተ ይህንን ስራ ሰራለሁ እስካላችሁ ድረስ መጀመሪያ ከልጆቹ ጋር ዲል ማድረግ፣ ዲል ስታደረጉ በቮይስ ዲል ማድረግ፣ ልጆቹም ግራ ይጋቡም እንዲህም አይንገላቱም። ሁለተኛ ሲቀጥል ደግሞ የጊዜውን ጉዳይ አይታችሁ ቪዛችሁን መጀመርና ማስጨረስ። ያለበለዚያ ብሬ 6 እኛም እኮ ሳራ በሰላም ጊዜ እኮ ነው የጀመረው ሳሪ። አሁን እኮ ትላንትና የተጀመረው ቪዛ እኮ አይደለም ማወቅ ያለብሽ። እኛም ምን ነግሬሻለሁ እኮ መጀመሪያም እኮ መልስ መልሼልሻለሁ። እኛ በጊዜ ጋር ነው ነገር ውይይት ማድረግ የምችው። ዛሬ ለምሳሌ ዛሬ መነጋገር ከሆነ ዲል የምታደርጊው ዛሬን ነው። ዛሬ አሁን መንገዱ እንደተዘጋ ስለምታውቂ ዲል ስታደርጊ ይሄ መንገድ ስለሚዘጋ እንደዚህ ብለሽ ነው ዲል የምታደርጊ። ገባሽ? የመጀመሪያውስ አናቅምኛ መንገድ ይዘጋ አይዘጋ ምናውቀው ታምር የለም። እሷም አታቅም። እሷም ብታቅ ኖሮ ማንኛውም ሰው መንገድ እንደተዘጋ ካወቀ ይሄ ነገር ውስጥ መግባት አይችልም፣ ሊገባም አይችልም። ከገባም ደግሞ በሚያዋጣው እሳቡን ሰርቶ በሚያዋጣ መልኩ ይነጋገራል። መንገድ ቢዘጋ ኃላፊነቱ ማን ነው የሚወስደው? ከይቅርታ ጋር ሳሪ መንገዱ ከተዘጋ ሰው እንዴት ይመጣል ብለሽ ታስቢያለሽ አንቺ? አይመጣም እኮ አለመምጣቱን እኮ አይደለም። ስለዚህ ቪዛ ካወጣ አለመምጣቱን እኮ አይደለም። ስላንቺ አይደለም እኮ ውዴ፣ ስላንቺ አይደለም። እኛ እያወራን ያለነው ስለሌላ ነገር ነው። ምን ያለ ካላፈ ኦኬ ጋይስ እሷን እኔና ስለሌላ ነገር ነው እያወራን ያለነው ሳራ። ማንኛውም ሰው እንግዲህ አሁን ለምሳሌ ሙሉ ብሩ የስራ ሲሰራ ለምሳሌ አሁን አንቺ አንዴ ብሬ ያውልክ ብሬ ልንገርክ መጀመሪያ ዲል ማድረግ ያለባችሁ ለምሳሌ እኔን ሳሪ የምታመጣኝ ከሆነ መሲ ሳሪ ወይ ብሬ እኔን የምታመጣኝ ከሆነ መሲ ስትመጪ ወጪዎች ሆኖ የመንግስት ስተት ወይ ደግሞ የአንድ ሀገር ስተት ከሆነ ይሄን ወጪ የምትሸፍኙ አንቺ ነሽ ብላችሁ ተነጋገሩ። ከመጨቃጨቅ የሆነ ሀፕን ቢፈጠር የትኬት የቪዛ ብር የምትከስሪው አንቺ ነሽ ብላችሁ ዲል አድርጉ። አንደኛ። ሁለተኛ ነገር ደግሞ አይ በቃ ጠቅላላ ወጪው 470 ሺህ ብር ነው ምንም ቢፈጠር ብለህ ደግሞ ከሆነ ብሬ ኃላፊነቱን ሳሪ ናት የምትወስደው ማለት ነው። ስለዚህ ይሄንን ወደ ጎን እንተው፣ የሁሉም ደላላ እንትን ስለሆነ ማለት ነው። ግን ብሬ እኔም ብቻ ሳይሆን እዚህ ጋር ያለን ጓደኞች እህቶች ክለን የምንጫነቅ ልጁ ከመጣ መጣ ካልመጣ 470 ሺህ ብሩን ትመልሳለህ። እኔ እኮ ችግር የለውም መሲ። እኔ እኮ ተናገረ ቅድም አንቺ እኮ ነግረሽኛል አይደል? እኔ እኮ ተቀበየሻለሁ። ግን ሌላ ሰው ጋር ብትሄዱ ሌላ ሰው ነገ አሁን እንደዚህ ያደርጋል ብላችሁ ካሰባችሁ ማንም ሊያደርግ አይችልም። ይሄንን ጥያቄ ፍጹም ማንም ሊቀበላችሁ አይችልም።
ብሬ በቃ አምጣው ልጁን በቃ ነው ሳሪ። አንቺ ለአንቺ መልስ ልመልስልሽ፣ አንቺ ላወራሹ መልስ ልመልስልሽ። ነገ አሁን የሆነ ሰው መጥቶ ቪዛ አውጥቶ እዛ ጋር ቢመለስ ሰው ብር ይመልስልኛል ብለሽ ካሰብሽ ተሳስተሻል። ሰው ሊመልስልሽ አይችልም። ወራ መስጊድ ያንተ በቪዛ አይደለም፣ ከኤርፖርት መመለስ ነው። ምንድን ያልሽኝ? ያ የዚህ ልጁ ከኤርፖርት መመለስ አይደለም፣ የቪዛ ነው እንዴ? አይደለም እኮ ነው። ልጁም ከሪፖርት በመለሱ ነው እሱ። የኔም እንደዛው ነው። ሪፖርት ደርሰው በመለሱ ነው። እኔ እኮ ግን ጥያቄ አሁንም አልተመለሰልኝም። ይቅርታ፣ እኔ ጥያቄን እኮ እየመለስኩልሽ ነው። መሲ አንቺ አንድ ጊዜ ተይና እኔ ለሳሪ ልመልስላት። አንድ ሰው በሰላም ጊዜ ያለው ነው። ጦርነት ከተነሳ በኋላ እኮ ጦርነት ተነሳ ነው። ጦርነት ውስጥ እንዴት ነው ሰው እንደዚህ ሊሆን ይችላል? ይሄ እኮ እንደ ጦርነት መሉት። ሰው በሰላም ጊዜ ነው የሚያወራ፣ በሰላም ጊዜ ነው ከሰው ጋር የሚነጋገረው። ያቺ ልጅ የሆነ አግሪመንት የምታደርገው በሰላም ጊዜ ነው። ሁሉም ሰው በሰላም ጊዜ ውይይት ያደርጋል። ጦርነቱ ደግሞ ሲነሳ ወዴት ነው የሚሆነው? ሰው መሸሽ ነው አይደለ? እንደዛ ማለት እኮ ነው ሳሪ። አሁን አንቺ የጠየቅሽው ጥያቄ እንደውም አሁን አንተ እንደውም ብሬ እያወራ ያለው አሁን ስለተመለሰው ነገር ነው። ይሄ አሁን ያንተ እሺ መመለስ ነው እንበል፣ ሪፖርት ነው ሳይመለስ ቪዛ እንዲሆነ እንዲተፈጠረ እንዲተባለ እንዲተደረገ እያለ ስንቱ ነው በድጋሚ ብር ካላለ ስንቱ ሜዳ ላይ የሚያስቀረው። ለምሳሌ እኔ አንዳንድ ጊዜ እዚህ ሀገር ውስጥ አሁን ለምሳሌ ሪጀክት ይላል ቪዛ። ገባሽ? አሁን ለምሳሌ ቪዛ አፕላይ አድርጌ ሪጀክት ይላል።